ኦሮሞን ሸኔ አማራውን ፋኖ እያለ ነው በጥቅሙ የመጣውን ወይም የሆነ ነገሩ ሊገፋ ከሆነ ጥቅም ላይ ሊያነሳው የሆነ ነገር ሊነጥቀው ሊቀበለው ከፈለገ ኦሮሞን ሸኔ ይለዋል አማራውን ፋኖ ይለዋል ከዛስ በኋላ ያሳፍሰዋል ማለት ነው አሁን እንደዚህ ተሰቃይተናል ሰላም የምን አዲስ ተከታታዮች የዛሬው ልዩ መሰናዶአችን ተጀምሯል እስከ ዝግጅታችን ፍጻሜ አብራችሁን ቆይታ እንድታደርጉ የአክብሮት ግብዣችን ነው ለቻናላችን አዲስ የሆናችሁ ቪዲዮውን ላይክ እና ሼር ቻናሉን ሰብስክራይብ በማድረግ አብራችሁን ዝለቁም በሀገራችን ኢትዮጵያ ከጊዜ ወደ ጊዜ በሃይማኖትና በብሔር ላይ የተወሰኑ ቡድኖች መሳለቅና ጸብን መቀስቀስ የተለመደ ነገር ሆኗል እንደምትመለከቱት እንግዲህ በኦሮሚያ ክልል ይመስለኛል ምክንያቱም የኦዳ ምልክት አለ በቤቱ ላይ የኦዳ ምልክት አለ በኦርቶዶክስ ተዋህዶ አማኞች ላይ እየተሳለቁ ነው የሚገኙት ታቦተ ሕጉን በጋቢ ጠቅልሎ በቤተክርስቲያኗን ወያ ቅድሳት በከበሮም እየተሳለቁ ነው የምትመለከቱት ይሄ እንቅስቃሴ እንግዲህ በሀገራችን እጅግ ጸያፍ ነገር ነው በዚህም እንግዲህ በርካቶች ዋጋ ይከፍላሉ እየከፈሉ ነው የሚገኙት በጣም ያሳዝናል ይሄ መደረጉ በጣም ያሳዝናል እንደምትመለከቷት እቺ ቲክቶከር ደግሞ ከአመታት በፊት እርቃኗን ሆና የጸያፍ ድርጊት በማድረጓ ከማህበራዊ ሚዲያ ተገላ እንደነበረች ይታወቃል ከዛው አመሏ አልተለቀቀችም መቼም አመል እስከርጅና ነው እንደሚባለው እስኪ እንስማት ትዳራጣሽ አይደል ውዴ ትዳርኩ በጣም ተራ ነገር ነው ባሬ ኮሞን የሚፈልገው ወንዶች እኮ ይዤ መኖር ሴት ነኝ ባሬ እግሬን እየላሱ ማለት ነው ምራመድበትን እመቤቴ ምስክሬ ናት ነው ማሬ እየተፋሁባችሁ እየተጸዳደሁባችሁ እንድኖር የሀገራችን ቲክቶከሮች እንግዲህ ያው በማህበራዊ ጉዳዮች ላይ በጣም ትኩረት አድርገው እየሰሩ እንደሆነ ይታወቃል እጅግ በጣም ደስ የሚል መልእክት ያለው ቪዲዮ ነው የሰሩት እስኪ ተከታትለን እንመለስ አደራህን ጌታዬ ጀማሪ ሰከራም እንዳትልክብኝ አረቂ አትሽጡ አላልንም ወይ አልቋል የመጨረሻ ናት ዛሬ ግን ያንቺ መጨረሻ ነው የሚሆነው ለቀቃት መጀመሪያ መንጋጋህን ላላቅቅልሃ አዋቂ አትጩ ይሄ ጓደኛሽ ከደንብ አስከባሪ ጋር የተደባደበልሽ ነው እሺ የኔ ተላቀቀ እንዴ ወዳጄ አለቃህን አለማክበር ምን እንደሚያስከትልብህ ተመልከት ናውረድ አንተ ናውረድ ና ምንድነው ምን ሆነሽ ነው ምንድነው ያደረገው አለቃ መሆኔን ረስተው ነው እንደዛ ተሻፍደ የነበረው እኔ ላይ ኖ አለቃዬ መሆንሽን አረሳው ደሞ አልሻፈርኩት ዝም ቀደም ዲስቴንግ እንደነበር አይቻለሁ እንደዚህ ብለ እንዴት ነው ያየኸኝ እኮ ነው ሻፍጃ ሰራተኞች ስለነበር ነው ዝም ያልኩ ሁለተኛ እንዳይደገምሽ እንደዚህ አይነት ነገር አይደለም አለቃዬ ጀስት ከስራ ቦታ ስትመጪ ነው ያየሁሽ ጭራሽ አልሻፈርኩም አንቺ መስሎሽ ነው እንዴት ስታየኝ እንደነበር አይቻለሁ ቀደም ቢሮ ውስጥ አልኩ ነው ሻፍዳብኝ አለቃዬ እንደዛ ሳይሆን ከሆነ ደግሞ ውጭ አናወራ ቢሮ ውስጥ እንደዛ መሆኑ ልክ ነው ኦኬ እሺ አለቃዬ በጣም ይቅርታ ደግሞ ሞዶን ጁስ ነው ያስደፍማል እሺ ይዤልሽ እመጣለሁ ታውቃለህ ቦታው የትኛውን ፍሌቨር ላምጣልሽ ባለፈው ቢሮ ውስጥ ጠጣ የነበረው አይተሃል አይደለ እሱ ይዘልኝ ነው እሺ አለቃዬ ይቅርታ እንግዲህ ካስቀየምኩት በቃ እንዳይለመድ እንደዚህ ነገር ካለም ውጪ ማውራት እንችላለን ጠቅላይ ሚኒስትራችን እንዳሏችሁ መንግስታችን የዲሞክራሲ ልምምድ የለውም አምባገነኖች ነን ዲክታተሮች ነን አትንኩን ኮሽ ሲላን ወድም ብለዋል እስኪ እንስማቸው
ይኸውላችሁ አንድ ነገር መገንዘብ አለባችሁ መምህራን። የኢትዮጵያ መንግስት ዲክታተር ለመሆን ጫፍ ላይ ያለ መንግስት ነው። ጫፍ ላይ ልምምድ የለውም ዲሞክራሲ ላይ። እንዲያው ነካ ስታረጉት ቶሎ አዋጅ አውጥቶ ቶሎ መጨፍለቅም ማሰርም ይችላል። ለዚህ ትውልድ አይደለም ለሚቀጥለው ትውልድ ሁሉ ዶክተር አብይን እግዚአብሔር መርጦታል። ምንም ልረዳችሁ አልችልም። ኦኬ በጌታ አዎ ወንድማችን ነው ፕራይም ሚኒስትር ዶክተር አብይ። በግል ምንም ግንኙነት የለኝም፣ ከነ መፈጠሪያ አያቀኝም። እርግጡን ስነግራችሁ እኔም በቴሌቪዥን መስኮት አይቼው እንጂ ምስራቅ አፍሪካን ያስተዳድራል ይሄ ሰው። ሌላው በንቃት በማህበራዊ ጉዳዮች ላይ እንቅስቃሴ እያደረገ የሚገኘው የቀድሞ ፓስተር ከፍያለው ቱፋ በቅርቡ የደረሰበትን ጉዳይ አስመልክቶ የሚከተለውን ብሏል። አላችሁ መላው ኢትዮጵያውያን ሰላም ናችሁ? እቺ መልእክት በጣም በጥብቅ እንድትሰሙልኝ እፈልጋለሁ። ከሌላ የሚመለከተው አካል እንድታስተላልፉልኝ። ባለፈው ሳምንት እንደታሰርኩ ይታወቃል። የታሰርኩበት ምክንያት ምንም አይደለም። በነገራችን ላይ እኔ በድፍረት የምናገረው አልደፍርም፣ አልሰርቅም፣ አላጭበረብርም፣ በባለስልጣን ስም አልነግድም። ይሄን የኢትዮጵያ ሕዝብ መላውና ባለስልጣኖች እንድታቁልኝ ይፈልጋለሁ። ሁለተኛ ደረጃ የምቃወመው ግን ባለስልጣንን ተገን በማድረግ ከባለስልጣን ጋር ፎቶ በመነሳት ደሆችን የሚያሳፍስ ለተራ ሰዎችና ለተራ መርማሪዎች ገንዘብ እየሰጠ ሰዎችን የሚያሳስሩ ሰዎችን እቃወማለሁ። ባለፈውም የጻፍኩት እኛ አካባቢ ላይ ንፋስ ስልክ ላፍቶ እንዲህ አይነት ችግር አለ፣ አመራሮች ይሄ እንዲስተካከል ብታረጉ ጥሩ ነው ብዬ ነው የተናገርኩት። ይሄን በመናገሬ ነው የታሰርኩት። አንድ ሰው 10 ቀን 15 ቀን 20 ቀን እንዴት ፍርድ ቤት ሳይቀርብ ይቀመጣል? ጥፋቱ ምን እንደሆነ ይሄ ምንድነው? ስለዚህ ስቃይ ውስጥ ነው ያለ ነው። እኔ 2 ቀን ስታሰር እናቴ ዳቦ ሳትበላ ነው የምታድረው ማለት ነው። ስለዚህ አንድ ጊዜ ለእውነት ብለን የምንከፍለውን ዋጋ እንድትረዱ እና አሁንም ቢሆን ለምን ይሄን ተናገርክ ብሎ አሁንም እንደገና ከወጣው በኋላ ሌላ ክስ አለ አይደል? በሰበብ በየፖሊስ ጣቢያው እኔን ማንከራተት ነው ታርጌታቸው። አሁንም ሌላ ፍለጋ ላይ ስለሆኑ ከጠፋውም እነሱ ይሄን እንዳደረጉት እዛው አሊብራ የሚባል ማህበር አለ፣ እዛው ውስጥ ያለ ፓስተር ይሄን እንዳደረገው እንድታቁ ከሰዎች ከባለስልጣን ጋር ተመሳጥሮ ማለት ነው። ክፍለ ከተማው አመራሮችም ይሄን እንዲያቁልኝና ይሄ ነገር እንዲያስቆሙልኝ በቃ። ስለዚህ እኔ ከደሃናቴ ጋር መኖር አልቻልኩም፣ ቤት አይደለውም ማለት ነው። ሌላው በእጅጉ ዛሬ ያስደሰተኝ ነገር የኦርቶዶክስ ተዋሕዶ ተከታይ የሆነው ወጣት ለፓስተሩ የሰጠው ምላሽ ነው። በእርግጥ ልጁ ስርዓተ ቤተክርስቲያንን ስለ ቤተክርስቲያንም እውቀት ያለው ልጅ አይደለም። ነገር ግን ፓስተሩ ለጠየቀው ጥያቄ የሰጠው ምላሽ በእጅጉ የሚያስደስት ነው። ለድንግል ማርያም ታመልካለህ፣ የድንግል ማርያም ስዕል አድኖን እጅ ላይ ተነቅሰሃል፣ ስዕል አድኖ የድንግል ማርያም መሆኑን በምን አወቅህ በሚል ሲያፋጥጠው ገራሚ ምላሽ ሰጥቶታል። እስኪ ተከታትለ ነው እንመለስ። ኦርቶዶክስ ነህ እና አንድ ፎቶም አይቼ ነበርና ታቱ አለ። አይ ቲንክ ቅድስት ድንግል ማርያም ታቱ አይደል? አዎ ማየት እንችላለን። ይቻላል ተመልካችም ስላለ እስቲ እንዴው እናሱ እና ያው ዝም ብዬ በሮመር ያወራው እንዳይመስል እስቲ ይሄ ቅድስት ድንግል ማርያም ነው። አዎ ከነ ልጇ። ይሄ ከየት ነው ያገኘኸው? እሷ መሆኑን ከየት ነው ያገኘው? እና እንዴት ነው እጅ ላይ ሳልካት እንዴት በምን አወቀው ብዬ ነው። ጥሩ ጥያቄ። አንተ እጅ ላይ አይ ቲንክ መስቀልን አይቻለሁ መሰለኝ። መስቀል አለኝ እዚህ ጋር አይደለ? አለኛ። በእርግጥ እኔ ከቸርች ባክ አድርጌ ምናምን ነው የተሰራው። ችግር የለውም። እሺ እሱነቱ ሳይሆን መስቀል የሚለውን ሐሳብ አንተ እንዴት አወቅ? መስቀል ምን መሆኑ እንዴት አወቅ? መስቀልማ ክርስቶስ ኢየሱስ የተሰቀለበት ነው። በምን አወቅ? መስቀል በራሱ በቃ ትርጉም እኮ ምንም መስቀል ክርስቶስ ኢየሱስ ክርስቶስ እንደተሰቀለበት ስላወቅ መስቀል አንተ እጅ ላይ ተሳልክ አይደለ? እሺ እኔም ማርያምን እጅ ላይ ተሳልኩት የክርስቶስ እናት ስለሆነች። በምን አወቅ እሷ መሆኗን? ምናልባት ሌላ ሴትስ ብትሆን? አንተን ማን አሳየ? መስቀልን ስርዓትን ያሳየው እኮ ክርስቶስ ነው አይደል? እኮ መስቀልማ መስቀል ነው። መስቀል ክርስቶስ ነው ያሳየ። ክርስቶስ ስለተሰቀለበት ነው እንጂ ከዛ በፊት እኮ መስቀል ምን እንደሆነ አንተ መስቀልማ ከዛ በፊትማ የእርግማን ነው እኮ የተረገሙ ሰዎች ወይም የውርደት ምልክት እኮ ይነበላል። ለአንተ ያሳየ ክርስቶስ ነው ነው። ኦፍ ኮርስ ክርስቶስ ኢየሱስ ስለተሰቀለበት ነው መስቀል መሆኑ። አሁን እሱ ግን ቅድስት ድንግል ማርያም መሆኗን በምን አውቀው? ምናልባት ሌላ ሴትስ
አድርገህ ቢሆን እንግዲህ በእኛ የእሷ ፎቶ መሆኑን በምን አወቅ ብዬ ነው። በእኛ ስርዓት ወር ደግሞ በቸርቹ ስርዓት ማርያም ናት ተብላ የተቀመጠች። የተወደዳችሁ የምን አዲስ ተከታታዮች የዛሬው ልዩ መሰናዷችን የተከታተላችሁትን ይመስል ነበር። በሌሎች እጅግ አዝናኝ የሆኑ ቪዲዮዎች ተመልሰን እንገናኛለን። ጤና ይስጥልን።